እሷ ለእኔ በልቤ ውስጥ ትልቅ ክብር ያላት ልጅ ነች። ሁሉም ሰው የሚወዳት የሚያከብራት፣ ለሰው ቅን አስተሳሰብ ያላት ጥሩ ልጅ ነች። ለእኔ ህይወቴ ነች፣ ውስጤ ነች። ያለሷ መኖር አልችልም። ባለፈውም ግልጽ ያላደረኩት ብዙ ነገሮች ከዚህ በፊት ስለተበላሹብኝ አሁን ደግሞ ነገሮችን በድብቅ ማድረግ ስለፈለኩ ነው። አሁን ግን የመጨረሻው ሰዓት ደርሷል እና እሷን አስተዋውቃችኋለሁ። ለእኔ ትልቅ ቦታ አላት። ጉድ 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 ጉድ! ነገሩ ተጧጡፏል። አልኳችሁ። ጉድ 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 ጉድ! እናንተ እሪ ማለት አሁን ነው። እሪ ማለት አሁን ነው እንጂ በስተመጨረሻ ነገሩ ኦን ሆነ። በስተመጨረሻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች አላህ ሀገራችንን ሰላም ያድርግልን። ሀገር ሰላም ሲሆን ነውና እኛም ባለንበት ሰላም የምንሆነው። አላህ ሀገራችንን ሰላም ያርግልን። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ጉድ 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 ጉድ! እኔም ጠርጥሬ ነበር። ለምን ብትሉኝ ባለፈው እንደዛ ቀለበት ለማን እንደሚያደርግ አይታወቅም ምናምን ሲባል አኩርፋ ነበር ሱመያ። አኩርፋ ነበር ቤቲን እንደዛ እንዳው ወይኔ እኔ እኮ ተጠራጥሬያለሁ። ፍቅርማ በጣም አድርጎ ይዟታል ሱመያ፣ በጣም ፍቅር ይዟታል ከሱ። አንዳንዴ ሳያት እኮ እኔ እንደው ይቺ ልጅ እንደ ቀልድ አድርጌ እዚህ ላይ ጣል አደርገዋለሁ እንጂ ሱመያ በደንብ አድርጎ ፍቅር ገብቶላታል ከአሚር። ጉድ 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 ጉድ! ውድ ሀገሬ ልጆች ኑ ልንገራችሁ ጉድ! ይኸውላችሁ አሚር ማለት ነው። አሚር እኔ ያለ አንቺ መኖር አልችልም። አንቺ ለእኔ ህይወቴ ነሽ። ለእኔ ጥሩ ነገር አድርገሽልኛል። ይሄ ለአንቺ ከምንም በላይ ያንሳል። ለእኔ አንቺ በጣም ጀግናዬ ነሽ። ብዙ ሰዎች ይወዱሻል፣ ያከብሩሻል። ስለዚህ ለእኔ ደግሞ ትልቅ ቦታ አለሽ በልቤ ውስጥ ብሎ ቀለበት ታገቢኛለሽ ወይ ብሎ ቀለበት አረገላት። የቤቲ እናት መተው የቤቲ እናት ይኸው እዚህ ላይ እንግዲህ እንደምትመለከቱት ሁሉም ደስ ብሏቸው ታገቢኛለሽ ወይ አላት። ጉድ ጉድ! አዲስ ምዕራፍ ትላላችሁ። አዲስ ምዕራፍ በስተመጨረሻ አዲስ ምዕራፍ ተጀመረ። ማሻአላህ ተባረካላህ። እንግዲህ የኔ ንግስት ሱመያ ማለት ነው። ወላሂ እኔ እኮ ሱመያን የምወዳት ወላሂ በምክንያት ነው። በጣም ነው የምወዳት፣ በጣም ነው የማደንቃት የኔ ንግስት። ይሄም እኮ ለአንቺ በጣም ያንስብሻል። እውነቱን ነው አሚር። አንቺ ማለት እኮ ጀግና፣ የተከበርሽ ጥሩ ልብ ያለሽ ሰው ነሽ። ልብሽ በጣም ጥሩ ነው፣ ንጹህ ነው እና እኔ በጣም ደስ ብሎኛል። ሁለታችሁ ደግሞ
ትሄዳላችሁ። እኔ እኮ መጀመሪያ ጠርጥሬ ነበረ። ምክንያቱም ካስታወሳችሁ ድጋሚ የሄደ ጊዜ ጎዳና የወጣ ጊዜ እኮ አበባ ይዞ ነበረ ቃል ኪዳን የገባላት ማለት ነው። አበባ ይዞ ቃል ኪዳን የገባላት ታስታውሳላችሁ? ድጋሚ ሄዶ በሁለተኛው ጎዳና የወጣ ጊዜ ማለት ነው። አምልጧቸው አሚር። ለካ ነገሩ እንደዚህ ነው። ጠጋ ጠጋ ሲባል ምን ሲባል እሱ ለካ ፍቅር ይዞታል፣ እሷም ፍቅር ይዟታል። እሱም እኩል ሆኗል። እንዴ እኔ እኮ ባለፈው ከቤቲ ጋር ሲደባደቡ ገርሞኛል እኮ በጣም ገርሞኛል። ባለፈው ከቤቲ ጋር ተደባደቡ። እንዲህ እኮ ነው ያረገቻት። ተደባደቡ። ለካ ሚስጥሩ ሌላ ነገር ነው። ጉድ ለካ ሱመያ ወደሽ አይደለም ቤትሽን እና ሱቅሽን የሸጥሽው። እኔም አሁን ነው የገባኝ። እኔ አሁን ነው ግን እኔ ጠርጥሬያለሁ። ምክንያቱም ሳያት ነገሯ ሁሉ አላማረኝም። እንዴ በቀደም እኮ በጣም ጠየቀችው። አኮረፈች እኮ ሱመያ። እንዴ አኮረፈች። እሱም ሰርፕራይዝ አደረጋት። በስተመጨረሻ ሰርፕራይዝ አደረጋት። ሰው በተሰበሰበበት ቦታ ላይ ሰርፕራይዝ ነው ያደረጋት ሱመያን። አሚርዬ አንተም ጥሩ ልጅ ነህ፣ ጥሩ ልብ አለ። አላህ አይለያችሁ። ውለዱ ክበዱ። እንደዛ ነው የምለው። ውለዱ ክበዱ። ግን እኔ ባለፈው ጊዜ ተጠራጥሬ ነበረ። ምክንያቱም አሚር ማለት ነው ቀለበቱን እንትን ሲያመጣ ሱመያ አኮረፈች። ለካ እሷ ከመጀመሪያውም ቤቷን ሱቋን የሸጠችው አስባ ነው። ግን ደግሞ ይሄ ምንም ማለት አይደለም። ሰው ለወደደው ነው የሚያደርገው። ስለዚህ አላህ ደግሞ ሁሉን ነገር አሳመረላቸው። እንዴ አሚር እኮ ተናገረ እኮ በቀደም ሁሉን ነገር ፍርጥርጥ አድርጎ እኮ ሚስጥሩን ሁሉ ነገር። አንቺ ማለት ለእኔ እኮ አለ የልቤ ብርሃን ነሽ፣ አንቺ ነሽ እኮ እኔን ያበራሽኝ አላት። ጉድ አገላለጹ። አንቺ እኮ ነሽ እኔን ያበራሽኝ፣ ከብዙ ፈተና ውጣ ውረድ በኋላ እዚህ ደረጃ ያደረሽኝ አንቺ ነሽ እኮ አላት። የኔ ንግስት ይገባሻል። እንዴ ይገባሻል። አሁንም ደግሞ አለ ገና ነው። እንዴ ይቀጥላል። በስተመጨረሻ ነገሩ ሁሉ እውን እየሆነ መጣ። ደግሞ አሁን አዲስ ነገር አለ። ጠብቁ። አዲስ ነገር አለ። አሁን ከ15 ቀን በኋላ ደግሞ አዲስ ነገር ይመጣል። ታያላችሁ፣ እናያለን። አዲስ ነገር ይመጣል። አሁን ጀግኒት እኔ እኮ ብያለሁ። እኔ እኮ ሱመያ ብያለሁ። ሱመያ ሺ ሶ ስማርት እንዴ እናንተ ቀለበቱን እኮ ውጥታርጎ ታገቢኛለሽ ሲላት እኮ ማለት ነው ድንግጥ ነው ያለችው። ደነገጠች። የቤቲ እናት ሁሉም ሲያጨበጭቡ በቃ እሷ ከዋለች ብላ ቀረች። ደነገጠች። አልጠበቀችም ነበረ። አሚር
አያችሁ፣ የረጋ ወተት ቅቤ ይወጣዋል የሚባለው ነገር በምክንያት ነው። በምክንያት ነው። የሰው ልጅ እንዴት እንደምትገናኙ አታውቁትም። የሰው ልጅ እንዴት እንደምትገናኙ አታውቁትም። በምን ምክንያት እንደሆነ በምን ይሁን አንዳንዱ በፌስቡክ ይገናኛል፣ አንዳንዱ ገበያ ላይ ይገናኛል። በቃ አታውቁትም። አሁን ሱመያና አሚር የማይጠበቅ ነገር ነበረ፣ የማይጠበቅ ግን ደግሞ ተጣመሩ። አያችሁ። ስለዚህ የሰው ልጅ ውስጡ ጥሩ ይሁን ንጹህ ይሁን መጨረሻው ያምራል። አሁንም እኔ የምለው መጨረሻችሁን አላህ ያሳምርላችሁ ነው የምለው። አዎ አሁንም አላህ መጨረሻችሁን ያሳምርላችሁ፣ ያጣፍጥላችሁ። ውለዱ ክበዱ ነው የምለው። አዎ ውለዱ ክበዱ፣ መንታውን። አዎ እንዴ ውለዱ ክበዱ እንዴ አሚርዬ እንዴ። አዎ አሚር ጥሩ ልጅ ነው፣ ወላሂ ምስኪን ልጅ ነው። ሱመያም እንደዛው የምናከብራት። አቤት አገላለጽ እንዴት አድርጎ እንደገለጻት ሱመያን። አንቺ እኮ ጥሩ ልብ ያለሽ በሰው ዘንድ የምትወደጂ ጀግና ሴት ነሽ። ስለዚህ ይሄ ደግሞ ላንቺ ያንስብሻል አላት። ያንስብሻል ይሄ ደግሞ አላት። አገላለጹ እንዴትን በቃ ወይኔ ጉድ። በስተመጨረሻ ነገሮች ሁሉ መስመራቸውን ይዘዋል። አሁን ደግሞ ጠብቁ፣ አዲስ ነገር በቅርቡ ደግሞ ታያላችሁ። በቅርቡ አመጣላችኋለሁ። እኔማ ፍርጥርጥ ነው የማደርገው። በቅርቡ ጠብቁ፣ ደግሞ ፍርጥርጥ ነው የማደርገው። እንዴ ማን ይሞታል እንዴ? አዎ እናንተ ባትናገሩኝ እናወራለን እንዴ። አዲስ ነገርም አለ። ይሄ ብቻ አይደለም፣ አዲስ ነገርም አለ። እና ውድ ሀገሬ ልጆች ከብዙ ውጣ ውረድ በኋላ አሚር በድፍረት በግልጽ ቀለበት አደረገ አሚር። አዋራው ጨሰ ነበር ባለፈው አይደለ? አሁን ደግሞ አለገና ገና እያለን እንግዲህ ይቀጥላል ትላላችሁ። ይቀጥላል። የሙቤም የኦይም የሁሉም ይቀጥላል። ጉድ ታያላችሁ። እና ውድ ሀገሬ ልጆች የሰው ልጅ ትልቁ ነገር ሶብር ካለው ሁሉም ሳያስበው በራሱ ጊዜ እርዚቁ ይመጣል። እርዚቁ ይመጣል። ብቻ ለሰው ልጅ ዋናው ምንድነው? ጤና፣ እድሜና ጤና። ሁላችንም በያለንበት አላህ ረጅም እድሜና ጤና ይስጠን። ከምሬ ነው ወላሂ፣ ገና ብዙ እናያለን። እና ውዶችዬ አሚር ያውላችሁ ታገቢኛለሽ ወይ አላት። ግን የቤቲ እናት በጣም እውነትም በጣም ጀግና ናቸው። እሺ መተው ደስታውን ተካፈሉ። እንደ አሚርዬ እንኳን ለዚህ አበቃ የኔ ልጅ፣ ከብዙ ጣውረድ በኋላ እንኳን ለዚህ ደረጃ ደረስክልኝ የኔ ልጅ ብለው እግሩን እኮ ሊስሙት አያስፈልግም አለ። እኔ ነኝ ብሎ እቅፍ አድርጎ ሳማቸው ማለት ነው። ሳማቸው። አሚር እኮ ጥሩ ልጅ ነው እኮ አሚር። እንዲህ ጥሩ ወላሂ ጥሩ ልጅ ነው አሚር። እኔም ደስ ብሎኛል። እህቴ ሱመያ የኔ ቆንጆ እንኳን ለዚህ አበቃሽ። አሚርዬም እንኳን ለዚህ አበቃ የኔ ወንድም።
እንኳን ወደ ማንነትህ ወደ ድሮ ጤንነትህ ስለተመለስክ በጣም ነው ደስ የሚለው ወላሂ። ሁሉም ነገር በቃ አላህ ያሳምርልህ ያጣፍጥልህ። በድጋሚ ደግሞ ውለዱ ክበዱ ላለሁ ውዶችዬ። አዎ አሚርዬ ነው ወንድም አሁንም በለው እንግዲህ በለው አላህ ያጣፍጥላችሁ። እንዲ አዎ እንደዛ ነው። እና የወላችሁ አሚር በግልጽ ወቁልኝ ብሎ ሰርፕራይዝ አደረጋት ሱመያን እላችኋለሁ። ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ እላችኋለሁ። ውዶችዬ እወዳችኋለሁ፣ አከብራችኋለሁ። ከምንም በላይ ደግሞ አላህ ሀገራችንን ሰላም ያርግልን። ከልብ ነው የማመሰግነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ